የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የኢራንና የእስራኤል ጦርነት በአውዳሚ የጦር ጀቶችና ምህረት በሌላቸው ተምዘግዛጊ ሚሳኤሎች ታጅቦ ቀጥሏል። ከጦርነቱ ጋር በተያያዘም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት መልእክት የአሜሪካ አቋም ምንድነው የሚል ጥያቄን በበርካቶች ዘንድ አስነስቷል። ጉዳዩን እንዲህ ተመልክተናል። የመካከለኛው ምስራቅ ቀጠና ሀያላን ፍልሚያ ተፋፍሞ ቀጥሏል። ሁለቱ ጠንካራ ወታደራዊ ቁመና ያላቸው የምዕራብ እስያ ሀገራት እስራኤልና ኢራን ቅልጥ ወዳለ ጦርነት ከገቡ ቀናት እየተቆጠሩ ነው። ምንም እንኳን ሁለቱ ባላንጣ ሀገራት ከ1300 እስከ 1500 ኪሎ ሜትር የሚሆን የአየር ላይ ርቀት በመካከላቸው ቢኖርም ቀጥተኛ የሆነ የሚያዋስናቸው ድንበር ባይገኝም አንዳቸው ባንዳቸው ላይ ያረገዙት ቂም መጠን በመካከላቸው ካለው ርቀት የገዘፈ ሆኗልና እርስ በርስ እየተጨፋጨፉ ነው። ሀገራቱ እስካሁን ብዙ የተጎዳዱ ቢሆንም ኢራን የስካሁኑ ማስጠንቀቂያ ነው፣ ዋናው ቅጣት ገና ነው ስትል አስጠንቅቃለች። እስራኤል በበኩሏ ተደጋጋሚ የአየር ላይ ጥቃቶችን እየፈጸመች መሆኗን እየገለጸች ትገኛለች። ከወዲያ ደግሞ የእስራኤል የሁልጊዜ አጋር የሆነችው አሜሪካ ፕሬዝዳንት አወዛጋቢው ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ሲሉ ማሳሰቢያ ይሉ ጥሪ አስተላልፈዋል። በሌላ በኩል ደግሞ ትራምፕ በኢራን ላይ ጥቃት እንዳይፈጽሙ የሚከላከል የውሳኔ ሐሳብ የአሜሪካ የሕዝብ እንደራሴዎች አቅርበዋል። ይህም የእንደራሴዎችን ምክር ቤት አባላትን በሁለት ጎራ ያሰለፈ ጉዳይ ሆኗል። ለመሆኑ ዶናልድ ትራምፕና አስተዳድራቸው በኢራንና እስራኤል ጦርነት በቀጥታ ሊሳተፉ ይችላሉን ወይስ አሁን ባሉበት ሁኔታ ሊቀጥሉ ይችላሉ? ጉዳዩን በዕለቱ ዓለም አቀፍ ትንታኔያችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በእስራኤል ድንገተኛ ጥቃት የተጀመረው የተፈላላጊዎቹ ኢራንና እስራኤል ጦርነት በሁለቱም በኩል ሰብአዊና ቁሳዊ ጉዳቶችን እያደረሰ ዛሬ ስድስተኛ ቀኑን ይዟል። ከአውሮፓውያኑ ኦክቶበር 7 2023 የሐማስ ድንገተኛ ጥቃትን ተከትሎ ለወራት ሳይሆን ለዓመታት ኢራን ታስታጥቃቸዋለች ከሚባሉት የፍልስጤሙ ሐማስ ሞት ለእስራኤል ሞት ለአሜሪካ የሚል መፎክር ካለው የየመኑ ሐውቲ እስከ ሊባኖሱ የሂዝቦላ ታጣቂ ቡድን ድረስ ስትዋጋ የቆየችውና አሁንም ገና ከቡድኖቹ ጋር የፍልሚያ ዶሴዋን ያልዘጋችው እስራኤል አሁን የቡድኖቹ አስታጣቂ ናት ከምትባለው ኢራን ጋር በግልጽ እየተዋጋች ነው። የጦር ጀቶቿ የኢራንን ሰማይ አካለው ኢላማዎችን እያወደሙ ከፍተኛ ባለስልጣናትንና የኒውክሌር ጣቢያዎችን ነጥለው እያጠቁ ነው። የቀጠናው የረዥም ርቀት ሚሳኤሎች ባለቤት የሆነችው ኢራንም ካለፈው አርብ ጀምሮ በተምዘግዛጊ ሚሳኤሎቿ አጸፋዊ እርምጃዎችን እየወሰደች ትገኛለች። በእርግጥም በእስራኤልና በኢራን መካከል የሚገኘው ከ1300 እስከ 1500 ኪሎ ሜትር የሚሆነውን የአየር ላይ ርቀት በጥቂት ደቂቃዎች ፉት የሚሉት የቴህራን ሚሳኤሎች በእስራኤል ሰማይ ላይ እሳት እየተፉ ሲርመሰመሱ አንዳች በሲኒማ ጥበብ በምናብ የተዘጋጀ የሆሊውድ የጀብድ ፊልም እንጂ በእውኑ ዓለም እየተስተዋሉ ያሉ እስትንፋስንም የሚነጥቁ ህንፃዎችንም ወደ አመድነት የሚለውጡ የእሳት አሎሎ አይመስሉም። በአንጻሩም የእስራኤል የጦር ጀቶች በየ30 ደቂቃው በጉያቸው የታቀፉትን በሆዳቸውም የተሸከሙትን አውዳሚ ቦምብ በኢራን ከተሞች ላይ በተመረጡ ኢላማዎች ላይ ያነጣጠሩ ሲተኩሱ በተንቀሳቃሽ ምስሎች ሲታዩ የምናብ እንጂ የእውን አይመስሉም። ሆኖም ከሁለቱም በኩል ያሉ ትዕይንቶች የእውነት ድርጊቶች ናቸውና የእስራኤል የጦር ጀቶች 224 ሰዎችን ሲገድሉ የኢራን ሚሳኤሎች ደግሞ የ24 ሰዎችን ህይወት ነጥቀዋል። ከሁለቱም ወገን በርካቶች ሲቆስሉ ህንፃዎች ወደ አመድነት ተቀይረዋል። የምዕራብ እስያዎቹ ባላንጣዎች እያደረጉት ባለው በዚህ ጦርነት እስራኤል የአየር ላይ የበላይነቱን ይዛ በፋርሶች ሰማይ ላይ ስትሸልል፣ ኢራን ደግሞ በሚሳኤል ጥቃቱ በኩል የጽዮናውያኑን ሰማይ ከቴል አቪቭ እስከ ሃይፋ ከባቲያም እስከ ኢየሩሳሌም እየጎበኘችው ነው። ከዚህ አንጻር ምንም እንኳን ኢራን ወደ እስራኤል የተኮሰቻቸው አውዳሚ ሚሳኤሎች አብዛኞቹ ውድመት ከማስከተላቸው በፊት መምከን ቢችሉም በርካታ ቁጥር ያላቸው ሚሳኤሎች ግን የመከላከያ ስርዓቶችን አልፈው
አልፈው ገብተው ቴልአቪቭን መተዋል። የኔታንያሁን መኖሪያ ቤትና የሃይፋን ህንጻዎች ጎድተው ታይተዋል። አስገራሚ ፍጥነት ያላቸውን የኢራን ሚሳኤሎች ሙሉ በሙሉ ለመመከት የእስራኤሉ አይረን ዶም የመከላከያ ስርዓት እየተሳካለት አይመስልም። በእርግጥ የኢራን ሚሳኤሎችን በመመከት የእስራኤል እስትንፋስ እንዲቀጥል ያደረገው አይረን ዶምን ብቻ ሳይሆን ዛሮና ዴቪድ ስስሊንግ ወይም የዳዊት ወንጭፍ የተሰኙ ድርብርብ የመከላከያ ስርዓቶችን ጥሰው ገብተዋል። በእርግጥ ይህንን ጉዳይ የእስራኤል መከላከያ የሚተኮሱ ሚሳኤሎችን 100% የሚያመክን የመከላከያ ስርዓት በዓለም ላይ የለም ሲል አረጋግጧል። ከዚህ ጋር በተያያዘ የእስራኤሉ አይረን ዶም 90% ውጤታማ የማክሸፍ ስራዎችን እንደሚሰራም ይነገርለታል። ይህም ከተተኮሱ 100 ሚሳኤሎች 90ውን ሲያከሽፍ 10ሩ ግን ጥሰው ሊገቡ ይችላሉ እንደማለት ነው። ያም ሆነ ይህ እስራኤልና ኢራን መጨፋጨፋቸውን የቀጠሉ ሲሆን ኢራን እስካሁን ወደ እስራኤል ከ400 በላይ ሚሳኤሎችን እንደተኮሰች ቴልአቪቭ አስታውቃለች። በሌላ በኩል ደግሞ በርካታ የኢራን ባለስልጣናትንና ወታደራዊ አመራሮችን እንዲሁም የኒውክሌር ማበልጸጊያ ጣቢያዎችን በመምታት ረገድ ውጤታማ የሆነችው እስራኤል ጦርነቱ የኢራንን እስላማዊ መንግስት እስኪያፈርስ ድረስ ይቀጥላል ስትል እስካሁን ከ400 በላይ ሚሳኤሎችን የተኮሰችው ኢራን መከላከያ ደግሞ የእስካሁኑ ጥቃት ማስጠንቀቂያ ነው፣ የቅጣት እርምጃው ግን በቅርቡ የሚጀምር ይሆናል ሲል አስታውቋል። በቅርቡ በእስራኤል ጥቃት የተገደሉት ጀነራል መሐመድ ባግሄሪን የተኩት አዲሱ የኢራን መከላከያ ኃላፊ ጀነራል አብዱል ራሂም ሞሳቪ የእስካሁኑ ለእስራኤል የተሰጠ ማስጠንቀቂያ ነው፣ የቅጣት እርምጃው ግን በቅርቡ ይከናወናል ማለታቸው በርካቶችን ስጋት ውስጥ የከተተ ጉዳይ ሆኗል። ጀነራሉ ይህንን ብቻ ብለው አላበቁም። የተያዙ ግዛቶች በተለይም የቴልአቪቭና የሃይፋ ነዋሪዎች ሕይወታችሁን ታድኑ ዘንድ አካባቢዎቹን ለቃችሁ ውጡ ሲሉም አስጠንቅቀዋል። የኢራን መከላከያ ኃላፊ ጀነራል ማውሲ ይህንን ባሉበት በትላንትናው ዕለት አመሻሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ከዚህ በፊት በእስራኤልና በኢራን ግጭት ጣልቃ አንገባም፣ ከዚህ በፊት በፈጸመችው ጥቃትም የአሜሪካ እጅ የለበትም ከተባለው በተቃራኒው የሆነ ይዘት ያለው መልእክት አስተላልፈዋል። ዶናልድ ትራምፕ የኢራን ሰማይን ሙሉ በሙሉ ተቆጣጥረነዋል፣ አያቶላህ ኻሜኔይ ቀላል ኢላማ ነው፣ ነገር ግን ያለበት ቦታ ለደህንነቱ የሚያሰጋ አይደለም ሲሉ ጽፈዋል። ከዚህ በተጨማሪም እኛ ካለበት አውጥተን ቢያንስ ላሆን አንገለውም ብለዋል። ይህ የዶናልድ ትራምፕ የትሩዝ ሶሻል መልእክትም እስራኤልን በቁሳቁስ ከመደገፍ አልፎ አሜሪካ ከጅምሩ ጀምሮ በቀጥታ በጦርነቱ እየተሳተፈች ነበርን የሚል ጥያቄን ያስነሳ ሲሆን ቀጣዩን የአሜሪካ አቋምም በግልጽ የሚያመላክት ሆኗል። በተለይም የእስራኤል አየር ኃይል የኢራንን ሰማይ እየተቆጣጠርኩት ነው የሚለውን የኢራንን ሰማይ አሁን እኛ ሙሉ በሙሉ ተቆጣጥረነዋል፣ ኻሜኔ የት እንደተደበቀ እናውቃለን፣ ቢያንስ ላሁን አንገለውም የሚል አገላለጻቸው ትኩረትን የሳበ ሆኗል። ከዚህ አልፎም ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ሲሉ መልእክት ያስተላለፉ ሲሆን በንጹሃን ላይ የሚተኮሱ ሚሳኤሎችን አንፈልግም፣ በአሜሪካ ወታደሮችም ላይ እንዲሁ ትዕግስታችንም እያለቀ ነው በማለትም በከፍተኛ ሁኔታ አስጠንቅቀዋል። እናም ፕሬዝደንቱ ያስተላለፏቸው መልእክቶች አንድም አሜሪካ ጦርነቱን እንደተቀላቀለች አሊያም ለመቀላቀል እየተዘጋጀች መሆኗን የሚጠቁሙ ናቸው። ይህ ከሆነ ደግሞ በእርግጥ አሜሪካ በራሷ ላይ ጥቃት ሳይሰነዘርባት በሌሎች ሀገራት ጦርነት በቀጥታ የምትሳተፍበት እድል አለን የሚል ጥያቄ የሚነሳውም እዚህ ላይ ነው። ለዚህ ጥያቄ ከአሜሪካ ህገ መንግስት የሚመዘዘው ምላሽ ደግሞ ባጭሩ አይቻልም የሚል ይሆናል። ከዚህ ጉዳይ ጋር በተያያዘ በእርግጥ በአሜሪካ የህዝብ እንደራሴዎች መካከልም የአቋም ልዩነቶች እየተስተዋሉ ሲሆን ቶማስ ማሴ የተባሉት እንደራሴ ከዲሞክራቶች ጋር በመሆን የአሜሪካ መከላከያ በኢራን ተሳትፎ እንዳያደርግ የሚከላከል ውሳኔ እንዲተላለፍ በትናንትናው ዕለት ለኮንግረሱ ሐሳብ አቅርበዋል። ከጥያቄ አቅራቢዎቹ አንዱ የሆኑት እንደራሴ ማሴ የአሜሪካ ህገ መንግስት ያስፈጻሚው አካል አንድ ነጻ ሀገር አሜሪካን ስትወጋ ጦርነት እንዲከፈትባት ብቻውን የመወሰን ስልጣን የለውም፣ በዚህም በኢራን ጦርነት ላይ ማወጅ የሚችለው ትራምፕ ሳይሆን ኮንግረሱ ነው ብለዋል። በተጨማሪም እንደራሴው አሁን በእስራኤልና በኢራን ያለው ጦርነት ደግሞ የኛ ጦርነት አይደለም፣ ቢሆን እንኳን በህገ መንግስቱ መሰረት የሚወስነው ኮንግረሱ ነው በማለት የዶናልድ ትራምፕን አካሄድ ጥያቄ ውስጥ አስገብተውታል። በሌላ በኩል ደግሞ የፔንስልቫኒያው ሴናተር ጆን
ጆን ፌተርማን አሜሪካ ጣልቃ ገብታ ኢራንን እንድታጠቃ እንደሚፈልግ የገለጸ ሲሆን የኢራንን የኒውክሌር አቅም ማንኮታኮት ለሰላም የሚደረግ ጦርነት ነው ሲል አስተያየቱን ሰጥቷል። ምንም እንኳን የአሜሪካ ህገ መንግስት ቀጥተኛ ጣልቃ ገብነትን ባይፈቅድም የፕሬዝዳንት ዶናልድ ትራምፕ አቋም ግን ከሴናተር ፌተርማን የተለየ አይመስልም። እናም ጥያቄው ትራምፕ የልዕለ ኃያሏን አሜሪካ የበላይ ህግ አክብረው እጃቸውን ማይሰበስቡ ከሆነ ኮንግረሱ ምን አይነት እርምጃ ሊወስድባቸው ይችላል? ወይስ ለኮንግረሱ አሳማኝ መከራከሪያ አቅርበው ይሁንታል ሊያገኙና ኢራንን ለመደብደብ እድል ካገኙስ በሊቢያ በ2011 በኢራቅ በ2003 ጣልቃ በመግባት የተፈጠረውን ቀውስ በኢራን ከመድገም የዘለለ ምን አይነት ውጤት ሊያመጡ ይችላሉ የሚለው በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤንቢሲን፣ ዘ ኢኮኖሚክስ ታይምስ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።